እንዴ ቁጭ ብዬ መጡና እነዚህ እባክሽን ኮመንታተር እንዳታምኝ ካሉባን ነኮ ቆይ ካፌ ልጨርስ ዋጣ ፊያ ዋጣ እንደትን እንደለን የለውበት አዶናይ ታሰረ አሉኝ። የውሸታቸው ውሸት። እኔ ደግሞ ደንግጬ አውራው እኔ ያነበብኩትን የለም ቆርጦ ፖስት ከአዶናይ ጋር ጣሉ ማለት ነው። ኮመንት አሁን ሄደሽ ብታዩ እረሱ ያውቃል። ምን ደውዬ ኤክስፕሌን ላደርግለት የሚችል ሰው ነው። ኮመንት ላይ አሁን ሄደሽ ብታይ ምቀኛ የልብህና ያወራው ልታሳስረው ነው። ምን አውቃለሁ እንዴት እንደሚሰድቡኝ። ግን ሲጀመር ውሸት ነው። መጥቶ ፊቱ ላይ ባንዲራ ስለተቀባ አሰሩት ብሎ ጽፎልኝ ማለት ነው። እና አሁን ሲገባ ሁሉም ሰው እዚህ ሲገቡ ምናምን እንዴት ሆነ ብሎ ይጠይቁኛል። ምን አውቃለሁ እኔ ልጁ በየደቂቃው እየፖሰተ ነው። ይኸው ላይቭ ላይ ሲዶአይ ደህና ነሽ አንቺ? አሁን ነው እዚሁ በርዶኝ ነው የለበስኩት። አታባሩ ጋይስ ቤታለች። ደህና ነሽ? ላይቭ ላይ አይቼሽ እኮ ሀይል በልሽ ብዬ ነው። ባይዘው የእውነት ወዳጅ ስለሆንሽ ነው የምወድሽ። ባይዘው በጣም ሰውን የምታዩ በክፉ ቀን ነው የእውነት። ኦኬ ሰማ ምን ላይ ወይ ኢትዮጵያ መቼ ነው የምትሄደው? በዚህ አመት ነው የሚቀጥለው 26 ላይ ሜቢ እኔ ብጠራመጣ እንደ መውጣት ቀላል አይደለም። አይናው ግን እኔ ብጠራት እኔ አሁን በውሸት አውቄ ህዝብ ላይ መላላጥ አልፈልግም። እንደ መውጣት ቀላል አይደለም ወደ ሀገር መግባት። እሺ እንግባ ከተባለ እኮ ችግር የለውም። ዛሬውን እኮ ትኬት ቆርጠሽ ትገቢያለሽ። እንደዚህ አይነት አገባብ ነው ወይ ምንገባው? ያ ሾፒንጉ ራሱ ሰማይ ነው እኮ። እቃ ትገዛለሽ፣ ላይክ እቃ ትገዛለሽ። ከዛ በኋላ ኮተት አለ። እሱ ሲቀር አሁንም ኮሜንት እና እንደ መግባት እንደ መውጣት ቀላል አይደለም። ከሀገር እንደ መውጣት ወደ ሀገር ተመለስ። ስንት ዓመት ገምች? ስንት ዓመት ይመስልሻል? ከመጣ ወደ አለህበት ሀገር ስንት ዓመት ይመስልሻል? ነው 5 6 ማረጅ ኧረ አይደለም። እኔ ኢትዮጵያ ብዬ የመጣሁት አልደረቀም። 2 ዓመት ገና ነው። አዎ በቅርብ እኮ ነው የመጣሁት። ኪያ ፈልጌ ነበር፣ ይመቻል ለመግባት ፈልጌ ነበር። አይ በቅርብ ነው የመጣው። ልጅ ነህ አንተ? ያ ማን ነው ፈልጎ የነበረው? እኔ ኧረ ሌላ ሰው አለ ኪያ የሚባል። ወይኔ ስም ያለው ሞኝ ነው ወጋውት። እኔ ደግሞ ያወራችን ፈልጋለሁ። ደስ ይላል አልኩ። ኡምሪኬ ሜካ ካንኮ የኔ እድሜ እኮ ላይን አለ እኮ ነገረኛ አንተ። ለምን ኧረ እድሜ 24 25ኛ ዓመቴን ጀምሬ ይኸው 2 ወሬን አጣጥሚያታለሁ። 25ኛ ታናሽ ነህ? ምን አውቃለሁ እኔ እድሜሽ ስንት ነሽ አንቺ? አንቺ ስንት ነሽ? አንቺ ስንት ነሽ? በቃ ታናሽ ነህ። በጣም ነው የሚበልጥ እድሜ። ስንት ነው እድሜሽ? በ19 ስንት ነው የተወለድከው? በ19 ስንት ተወለድክ? በ1990 ነው በ1999 ነው የተወለድኩኝ በፈረንጅ ማለት ነው። ኖ በእኛ በ19 ስንት ተወለድክ? በ1990 ወደ 93 ገብቶ መስከረም አይደል አንደኛ የሚባለው? በ1993 በነጮቹ ነው
ኖ በእኛ በፈረንጆቹ ደግሞ በ1999 ነው የተወለድኩኝ። እኔ በፈረንጆቹ ነው ሴፕቴምበር 12። ስለዚህ 24 ዓመት ነው። ሶባ ጅርታ ኪያ ወላይቶ ባንጅሮላ ሙና ሂጂና ጻፊለት። የኔን እንትን አላት፣ የኔን በርዝ ሰርተፍኬት አላት። በርዝ ሰርተፍኬት ሳን by the way I can show you my passport. No I don't got a problem. ማኛም እኮ እድሜ ጨምረን የመጣ ነው። ኖ ይሄ እንትኑንም በርዝ ሰርተፍኬቱን የተወለድኩበት ሆስፒታል ማለት ነው። የሆስፒታሉ ከነ እንዲ እግሬ ላይ የተጻፈውን ጭምር አመጣልቻለሁ። ፎቶዬን እንዲተኝቼ ለምን ፈለግሽ? እሱን አልናገርም። ዴት ኦፍ በርዝ ዴት ኦፍ በርዝን ከዛ ማውጣት ይቻላል፣ መውጣት ይችላል። አይ ነው ግን እግሬ ላይ ሁላ የተጻፈ ካለ ነቲ ሚራኮን ካቡ ይሳለልት አልናገርም። እሱ ነው ሆስፒታሉን አይደለም በኬ ምን ሀገሩን ነው። አዎ እኔ ተወለድኩ በ19 እኑ ከሰው ጋር አባላሽኝ አይደል? በማታው ነገር የተወለድኩኝ እኔ ሆስፒታሉ ከሆነ ጅማ ሆስፒታል ተወለድኩኝ። ጅማ ሆስፒታል ጅማ ሆስፒታል ጅማ ከተማ። ኦኬ እንዴ ሆስፒታሉ ገጠር ውስጥ የለም መቼስ። ግን ጅማ ውስጥ ነው። የጅማ ልጅ ነህ? እኔ የጅማ ልጅ ምን እየተናገረ ያላቅም የጅማ ልጅ አይደለም። እኔ ማምነው ነገር አለ። ለምሳሌ አንቺ ጥቁር አንበሳ ሆስፒታል ተወለድሽ ልበልሽ። ስለ ጥቁር አንበሳ ሆስፒታል ምንም የምታውቂው ነገር የለም። ስትወለጂ አይንሽን ስትከፍቺ ያየሽው ሀገር አለ አይደለ? እኔ እንደዛ ነው ሀገሬን ብዬ ማምነው። ከዛን ትምህርት እስከሚጀምር እድሜ ድረስ የነበርኩበት ሌላ ሀገር ነው። ከዛ በኋላ ግን ትምህርት እየተማርኩኝ ጨረስኩኝ። ትምህርት ሃይ ስኩል በደረስኩበት ጊዜ ደግሞ ከኤሌመንተሪ ጀምሬ ደግሞ አሁንም ወደ ጅማ ተመልሼ ጅማ ተማርኩኝ። ጅማ ላይ ተማርኩኝ። ከዛ በኋላ ሃይ ስኩልም ዩኒቨርሲቲም እየላከ ነው ላስገባው ኪያ። ከዛን ወደዚህ መጣሁ። ያንፋራ አስወጣ በሉት፣ ጻፉለት፣ ሂዱና ጻፉለት። ሙሉ ጎጃም ወይ እንዴት ነህ? ኪያ ጋር ትተዋወቂያለሽ? አዋቀዋለሁ ቲክቶክ ላይ። ቡና እንጠጣ። እንዴት ነህ? ቡና ጠጡ። ደህና ነህ? ቡና ጠጡ ነው ቡና እንጠጣ። ቡና ጠጡ ነው የሚለው ታክለ ብዬ ነው። ሰበና ያንተ ኦርጋኒክ እና ሰበናፕም የኔ ነው ባይ። እሱ እኮ ግን ብዙ ሰው ሰበና እኮ በጣም ብዙ ሰዎችን ይሳደባል። ያጥረግርግ ብዙ ሰዎችን ይሳደባል። who cares? ያጥረግርግ መብቱ ነው። እና ለምን ትሳደባለህ ኪያ? ገና ሰድባቸዋለሁ። ለምን ትሳደባለህ? ገና ሞልጫቸዋለሁ። እኔ ሰው የሰውን ጭንቅላት መቀየር አልችልም። ኤክስፕሌን ለማድረግ የሄድኩበት ርቀት እኔ የማምንበትን ነገር አንድ ነገር በፌክ አካውንት ያንተ ነው ስትለኝ የኔ አይደለሁም ልል አልችልም። ጆከር እኔ ስለማደለ ያንተ ነው ስትለኝ ልንገርህ፣ ያንተ ነው ስትለኝ የኔ አይደለሁም ብዬ ኤክስፕሌን ሳደርግ የነበርኩት ፋራ የነበርኩኝ ጊዜ ነው። ሰቨናፕ ያንተ ነው ስትለኝ አዎ ኦርጋኒክም ሰቨናፕን የኔ ነው እልሃለሁ። እሺ ትክክል። ግን በፌክ አካውንት መተህ እኮ ሰው መሳደብ ደስ አይልም። ምን ያው በፌክ አካውንት መተህ ብትሰድብ ምንም አይመስልም እኮ። ፌክ አይባልም። አሁን ላይ የኔ ነው ካልኩኝ ፌክነቱ ቀረ እኮ። የኔ ነው ምን ታውቃለህ? ስላረጋገጥኩ ነው። ሰቨናፕና ቡና ጠጡ። አዎ ሰቨናፕም የኔ ነው፣ ኦርጋኒክም የኔ ነው፣ ቡና ጠጡም የኔ ነው። ምን ልትፈጥር ጆከር? ባይዘው እኔ አከብርሃለሁ እንጂ እንደማልፈራ እነግርሃለሁ።
ሁሌ ልትሰድበኝ ስትሞክር ትቼክ ነው የሚሄደው። ለምን እንደሆነ ታውቃለህ? ማክበርን ግን እንደ ፍርሃት የምትቆጥር ከሆነ ፋራ ነህ አንተ። እንዴት ነው ይሄን ሁሉ አካውንት ማናጅ ማድረጎ ሲጀመር ስታስቡ? ቀጥል ደግሞ ያንተ ነው ካልከኝ አዎ የኔ ነው። ይስታደባል እንኳን አጥረገረኩ አንተ ተረጋጋ። ቆይ እንጂ ተረጋጋ። ምን ነው አሁን ስድብ ጋር ምን አደረሰ? ጥያቄ ላይ እኮ ነው ያለ ነው አይደለም? ያንተ ነው ለምን ታደባለህ? ምን አገባ? እኔ አሁን ጥያቄ እኮ ነው። ተደብቆ መሳደብ ለምን አስፈልገ ካልክ አንተ ተደብቀ ለምን ትሳደባለህ? እኔ እኮ አሁን ጥያቄ ነው ይጥይጥ። አተረጋጋ። ቆይ በመጀመሪያ ደረጃ ስድብ አልደረስም። አትጠይቀኝ፣ መጠየቅም አልፈልግም። ለምን ስሜታዊ ትሆናለህ? ለምን ስሜታዊ ትሆናለህ? ይሄ ጥርብ ፋራ ጆከር በሰላም እያወራን ነበረ እኮ። ሜሪ ቻው ተያይዘሽ ቻው እሺ ቻው ደህና ሁኚ። ኪያስ ዘግቶታል። እንትኑ ኪያን ክፈተው በሉት ፕሊዝ። ኦኬ ምን አባሽ ነው ግን የምትይ? በሽታ ያግማሽ መፍጣ የምን ግም ነው? ሼር አድርጊለት ይመጣል። አው ቅድም ኔትወርክ መንገድ ላይ ነበርኩ፣ አይመችም ነበር። ጠራት እሷን እንትና ሚስማርሽ ጠራታለሁ። ሼር ታረግለታለች። እስቲ ምንድነው በስርዓት ብሎክ ነው ፍቹና እስቲ ጤነኛ ጭንቅላት ያለው ሰው ሴትን ለምንድነው አባክቶ ፖስት የሚያደርገው? ምንድነው ችግሩ? ሴት ጠል ካልሆነ በስተቀር ማለት ነው። እና እንጠይቀው ሼር አለልን ማለት መምጣት ሲፈልግ ትገረኝና ቪዲዮ ኮሜንት ኤዲት አድርጎ መጥቶ ፖስት ሲያደርግ ጀስት ዝም ስለው ኢግኖር ሳረገው ምን እያደረገ ነው ያለው አሁን ላይ መሰለሽ? ምን እያደረገ ነው ያለው? እንዳዲስ ኤዲት የተደረገ ኮሜንት እየሰጣ ነው ያለው። ስለዚህ እኔ ማብራራት ያለብኝን ነገር አብራ በዚህ በራስሽ አካውንት በትልቁ ብትመጪ ደስ ይለኛል ፕሊዝ። በዛኛው አካውንትሽ ብትመጪ ነው ደስ የሚለኝ ፕሊዝ። በዛኛው ላይ ቢኮዝ ነገ እኔን የሚግባቡኝ አይ በቃ ተይው ነው በዚህ ጊዜ እኔ ብዙ ሰው እንዲመጣ ስለፈለኩኝ ነው። ስራ እኮ ይዛበት ነው። በዛኛው ልምጣ በዛ ምን ነው አይ ማሳወቅ ያለብኝ ነገር እና በዛም ልግባልሽ። ምን ተፈጠረ ማየ? ኖ ቪዲዮ ኮሜንት ኤዲት ያ ቆሻሻ ፎቶን ፖስት ሲያደርግ ምናምን ዝም ብየዋን ነበረ። አሁን ደግሞ ቪዲዮ ኮሜንት ኤዲት አድርጎ ግብረ ሰዶምናት ምናምን የሚል ድራማ እየሰራ ስለሆነ ይሄን ማሳወቅ ስላለብኝና ሌሎች ሰዎችም ደግሞ እንዲቃወሙት። ማን ነው ቆሻሻው? ልክልሻለሁ ዋትስአፕ ላይ እንዴት ተደርጎ ኤዲት እንደተደረገ ኮሜንቴ ማለት ነው። እኔ ስሰደብ ምንም ያልመሰላችሁ ሰዎች የሆነ ነገር ተደረገ ምንም ያልመሰላችሁ ከዛሬ ሴቶች ሲነኩ የሆነ ነገር ሲሆኑ አንደኛ የምቆሙ የምጋፈጠው እኔ ነኝ። አሳብኝ አረን ያላየውም ይቅርታ። አይው ለላክልሽ ዋትስአፕ ላይ ቪዲዮቹን ከዛ አካውንቱን ልክልሻለሁ። ግቢና የሚፖስቱትን ነገሮች እንዳለ አይሺ። ሳራ ቤት ሳራ ለምንድን ነው ሳራ ቤት የምትሄደው? ላክልሽ እኔ ብቻ ለምንድን ነው ሰው ቤት የሚሄደው? አስፈላጊም አይደለም ሲጀመር። ለምን ትሄዳለች እንዴ? እኛ አካውንት አይበቃም እንዴ? ወይ ጉድ! ዋትስአፕሽን ነው እና በዛኛው አካውንትሽን የከታልሽ። እሺ
ልኬልሻለሁ ዋትስአፕ ላይ ምን አድርጉ በውስጥ ላኪልኝ እስኪ እንዴት ብዬ ልላክልሽ ሚናዬ እንዴት ብዬ ልላክልሽ እያደረገ ያለው ነገር በጣም ነው የሚያስጠላው በጣም ነው የሚያስጠላው እየገቡ ደግሞ ኮሜንት የሚያደርጉ የሚስቁት ሴቶች ናቸው ገብቶሻል ልኬልሻለሁ እንትና እና አና አሳያለሁ ቪዲዮና አዙሬ አሳያለሁ እያደረገ ያለውን ነገር ማለት ነው አሳያለሁ ዶንት ወሪ ጋይስ አሳያለሁ this is too much በጣም too much ይሄ ቆሸ አይዲያ ያሰብኩ ነበር ምን ትመክረኛለሽ ኮንትራት ነኝ ምንም አልመክርሽም እኔ ማሪ ምንም አልመክርሽም አይዲሽ እንድታሰሪ ስለሆነ እናንተ እንደዚህ አይነት አይዲያ መስጠት አቆሚያለሁ በዚህ በራስሽ ነው የመጣሽው እኮ በዚህኛው ነው እኮ የመጣሽው ባይዘሙ በጣም ራሱን ስለማያምን ማለት ነው ይኖራል እኮ በፌክ አካውንት ግን ያየን ነው ናግባ መተሽ ተሰሪ እናቴ ኧረ ተይ በእናትሽ አውቀዋለሁ ይሄን ሰውዬ ተይ ምን ነው ቪዛ ኢግኖር አንቺ እንዴ አንቺ እናትሽ ማሰደብ ፕላን አለሽ እኔ ሰጥሻለሁ ትክክለኛ ፎቶውን ዛሬ መጥቶ አድሞ ካልተቀመጠ ቤተሰቦች ይሳደባል ትክክለኛውን ፎቶ ሰጥሻለሁ ንግስቷ እንደዚህ ያለን ሰው ንቀሽ ነው ልጁን አወቅኩት ማን እንደሆነ ወንድሜ ተሰደበ ቤተሰብ መሰደቡ እኮ አይደለም ቤዛ በዚህ ደረጃ ቪዲዮ ኮሜንት ኤዲት እየተደረገ ለማውቃቸው ሰዎች እኮ ውስጥ ለውስጥ እየተላከላቸው ነው ያለው ቤዛ መፖሰቱን አይደለም ስንት ጊዜ ነው እየፖሰተ ያለው ዝም ብየዋለሁ እኮ መፖሰቱ እኮ አይደለም ምን እንትን የሚለኝ ለምንድን ነው ግብረ ሰዶም ናት ተብሎ ውስጥ ለውስጥ ሰው እያማኛለሁ ኤደን ይኸውልሽ አካውንት ማለት ነው እኔ ከፈለግሽ ያውን ሪኮለን የሚለውን አካውንቴ ንግስቷ ብዬ እሷን ፎቶ ለጥፌ ኮሜንት ጽፌ እሷ ናት ብዬ ልልሽ እችላለሁ ከፈለግኩ ዶንት ቢ ስቱፒድ እሺ እናቴ ግን የምትነካኪው ሰው አለ የማትነካኪው ሰው አለ ምንም አያመጣም እያልኩሽ እኔ እንደዛ ያለ ሰው ስለማይመቸኝ ነው ተሳዳቢ ነው ልጁን አውቀዋለሁ እኔ ተሳዳቢ እንደሆነ እሱ ችግር የለውም ተሳዳቢነቱንም ዓለም እኮ ያውቃል ግን ይሄ በቃ አለፈ በቃ ይበቃኛል ከዚህ በኋላ ዝም አልልም እኔ በዛኛው አካውንትሽ ደግሞ ግቢ ያልኩት ያው ሞር ሰዎች እንዲያው ስለፈለጉ ነው ኢትስ ኦኬ በዚህ ነው እንጂ አይ መጣው እየሰራችበት ስለሆነ ነው ልጅቷ እየሰራችበት ስለነበር በዛም ነው ጋይስ ቻውሺ እገባለሁ ጀስት ትንሽ ረጀንት ነገር ገጥሞኝ ነው አይ አንቺ ጋር አይደለም እዚህ አካውንቱን እየዘጋው ነው ስራ እየሰራችበት ነበር ለዛ ሰላምዬ እንዴት ነሽ ዩዘሩ ነሽ እኮ እንዴት እንደሚያስጠላ ያይ ሰደም ባለጠፋ ነው በጣም ባለጌ ነው እንዴ በጣም ይሄን ብልግናውንማ ምን እያለ ነው እንዴ ግብረ ሰዶም ናት ኤዲት አርጎ ቪዲዮ የእንትና ላይ ቪዲዮ ኤዲት አርጎ ላሳይሽ የጆርዲ ላይ ኮሜንት ገብታ ሰጣለች ብሎ ነው እንግዲህ ቪዲዮ ኮሜንት ኤዲት አርጎ ማለት ነው አሁንሽ ናታንተ ሹጣ ኤዲት አርጎ በዚህ ደረጃ ተጨንቆ ከዛ ምን እያደረገ ነው ያለው በዚህ ምን እያደረገ ነው ያለው ለማቃቸው ሰዎች ዲገስት ላይ ምናምን የሚያገኛቸው ሰዎች እየላከ ገብቶ ማለት ነው እናንተ አታውቃትም ልጅቷን ግብረ ሰዶም ናት ይሄው ቪዲዮ ዶክመንት እንደዚህ ያረ ፖስት የሚያደርገው ላይ ማን ነው እየገቡ እነማን ናቸው እየገቡ የሚስቁት እነ ዘርፌ ማለት ነው የሚስቁት እንደዚህ ያለ ቪዲዮ ላይ ማለት ነው እንዴ ኤዲት አድርጎ ምናምን በጣም በቀርባቸው ሰዎች እየጠየቁኝ ያሉበት ሁኔታ ነው። እኔ ኢግኖር አድርጊው ተባልኩ፣ ኢግኖር አረኩት እኮ ሰላምዬ፣ ጸጥ አልኩት፣ ዝም አልኩት። በቃ ፖስት ያደርጋል። አሁን በዛ አሁን ይሄ this is too much በቃ እኔ አሁን በስቶብኛል። ባሌንም ቤተሰቤንም ሁሉንም ብሎክ አድርጌ
እስኪያስነጥስ ድረስ ረግጣለሁ መርገጥ አስፈላጊ ከሆነ ግን ደግሞ እኔ ከዚህ በላይ መታገስ አልችልም ከዚህ በላይ ይሄ አለፈ መስመር አለፍክ ፖስት አረክ ምን አልክ ስቶሪው ላይ ዛሬ ስቶሪው ላይ ብትገቡ የወንድሜ ፎቶ ነው የምታገኙት እኔ ምለው ወንድሜን አፍቅረዋል እንዴ ወንድሜን አፍቅረዋል ወይ እኔ አልገባኝ የኔን አፍቅረህ ነው ልበል ከወንድሜ ምን ፈልገህ ነው ስቶሪው ላይ ስትገቢ የመጀመሪያ የምታገኙ የኔን የወንድሜን ፎቶ ነው ስቶሪው ላይ ማለት ነው this is too much ጌታ እኔ ታገስኩት ይሄ በዛ በቃ የመጨረሻ በዛ እዩ ስቶሪው ላይ የኔ የወንድሜ ፎቶ ነው ያለው ስቶሪው ላይ የኔ የወንድሜ ፎቶ ነው አስቀምጠው ያለው አሁን እሱ ምን አረገው ለምን እናንተ አትፈልጋ ከወንድሜ ላይ ምን ፈልጎ ነው የኔ ጥያቄ ምን ፈልገህ ነው ከወንድሜ ላይ አንተ ቡዳ ማለት ነው ምን ፈልገህ ነው ከወንድሜ ላይ አልገባኝም እኔንስ አፍቅረህ ነው ወንድ ነህ ብዬ ላስብ ከወንድሜ ምንድነው የፈለከው ነው የኔ ወንድም እኮ በራሱ የሚተማመን ነው ቲክቶክ ከፍቶ በራሱ ፊቱን እያሳየ ቪዲዮ የሚሰራ ወንድ ነው አንተ በራስ ስለምታፍር ቪዲዮን ደብቀ ጀርመን የሚባል ሀገር ነው ምኖረው ያልክ ግን በራስ ማትተማመን ደደብ ወንድ ነህ አለቅህም እኔ ካሁን በኋላ ማንንም ሰው ቤት ገብተህ እንዳታወራ ነው ማረግ ማንንም ሰው ቤት ገብተህ እንዳታወራ እኔ አልሸማቀቅም በማንነቴ አልሸማቀቅም በሴትነቴ አልሸማቀቅም እንኳን በማንነቴ በሴትነቴ ልሸማቀቅ ይቀርና ተሳስተሃል በጣም ተሳስተሃል ቪዲዮ ኤዲት አድርገህ ትመጣለህ ደደብ ቪዲዮ በዚህ ደረጃ ነው ቪዲዮ ኤዲት የምታደርገው ቅጫማም እየገባ በእናትህ እኔ ብሎክ ላደርግህ ነው በቃ ብሎክ ላድርገው ባሌ ሶሪ ብሎክ ስለማደርግ እንዳይደበረ ጆይን ብሎ ነበር ብሎክ ላድርገው አይደረግም ወይ ብሎክ ላደርግ ነው ወይ ውጣ አታዳምጥ በእናትህ ጥሩ ስሜት አይደለም ይቀየምሽ ወንድ ልጅ ብሎክ አይደረግም አርግቷለሁ ወንድ ልጅ ብሎክ አይደረግም ይቀየምሻል እንዲያዳምጠኝ አልፈልግም አውቄ ነው ብሎክ ያደረኩት ኦኬ እንዲያዳምጠኝ አልፈልግም በሌላ አካውንት ገብቶ ስለማያዳምጠኝ ችግር የለውም ሼር አድርጉለት ከመጣ ይሄ ፈታ ወንድ ሆኖ ሴትን በዚህ ልክ የሚያስጨንቀው በጣም የሚደብረኝ እንደው እንዳላይም ባይዘው በጣም ብዙ ቦታ ብዙ ጊዜ ይዣለሁ ቆሻሻ ምን እንደተኛ ናንተ ይሄ ቡና ጠጡ ላይ ያለ ወንድ ነህ እከካ ቦልኩኛልና ሼር አድርጉለት ኖርማሊ እየሰማ ነው የሚሆነው በፌክ አካውንት እኔ ማቀው ማለት ነው የሆነ ጊዜ ከጉቺ ጋር ተመካክተው ነበር እና ያልሆነ ነገር ውስጥ ገብተው ነበር በዛ ነው አነግርካለሁ ወንድ ምንድነው በዚህ ልክ ከሴት ጋር የሚያያዘው እኮ በጣም ግራ የሚገባ እንዴ ካልተመቻቸ ተመሄድ ነው ከዛ ባለፈ ተሰዳድበ ፎቶዋን ፖስተ የማይሆን ነገር ውስጥ ሰው መክተት ምን አይነት እናት ነው የወለደች እኔ በጣም የምታፍርበት እናቱ በእርግጠኝነት ወይ ሞታለች በህይወት የለችም ብትኖር አያረግም እንደዛ በእርግጠኝነት ማለት ነው ቆፍጠን በል ብዙ ጊዜ የሚያጋጨን ይሄ ነው ቆፍጠን በል ወንድ ሁን ከሴት ጋር አትነካካ ካልሆነ ትቴ መሄድ ነው ምን አስጨነቀ እንዴ የወንድ ስራ አትሰራም እንዴ ሄደ ከሴት ጋር ትቱ ገብተህ የሴት ፎቶ የምትፖስተው ምን ይሄ ነው ነው የሆነ እኔማ የሆነ ሙሙማ አለብህ የሆነ ስር ላይ ቆሻሻ ይምጣና እስቲ የምር እንደዚህ አድርገሻል ብሎ ይናገር እዚህ ግን በምንድን ነው የተነካካችሁት እኔ ያልገባኝ ነገር በምን ተደራ እና ምን ችግር አለው መብትሽ እኮ ነው እኛ ምን እናናግረው ሰላምዬ ምን ታናግሩታላችሁ this is ወይ
እኔ ፎቶን ሰጥሻለሁ። ይኸው እኔ አሁን አፈላልጋለሁ፣ ፎቶን ሰጥሻለሁ። ትክክለኛው ፎቶ መልስ ምት ማለት ነው። አበራችሁ ሚስማር አይ ሼር አድርጌላታለሁ። እሷን ሼር የምታደርግለት ከቻለች እኔም ብሎክ አድርጎኛል። ግን አለ እኮ እዚህ እየሰማ ነው። ይሄ ከካም እንደዛ አይነት ወንድ አይደብርም? ከላይ ቁጭ ብለህ ትሰማለህ። ሴት ቤት እየተሰደብክ እከክ ጠይቆሽ እምቢ ያልሽው ነገር አለ እንዴ? ማህይም እከካም አይ አይደለም ወንድሟን ይፍታ። እዛው እነሱ ለሁለቱ ይወጣጡ የሚፈልጉትን ነገር የተነካቱም ካለ ወንድምየው ምን አረገ? አናነካቸው። የእውነት የምሬን ነው የምነግርሽ። 4 ፎቶ አለ፣ 4ቱንም ሰጥሻለሁ። ከ4ቱ አንዱ እሱ ነው። አለቀ። በደንብ ታስተዋውቃለሽ። ግን ወንድ ነኝ እንዳይል ግን ሴትን በዚህ ልክ ጠምዶ ፖስት እያደረገ ቁጭ ብለህ እንዲህ አሸዋ እየሸረሸርክሽና እከካ ስልብ እኔ ገረመኝ ማለት ነው። እኔ የሰጠሁት ኮሜንትና ቪዲዮ የሰራብኝ ማለት ነው ምንም የማይገናኝ ነው። እኔ ገብቼ የጻፍኩት ለምን ትናገራታለህ አንተስ ለምን እንደወንድ አትሆንም ለምን እንደዚህ ታደርጋለህ ብዬ ጽፌለት ኮሜንት ላይ የኔን ኮሜንት ዳልቶት ማለት ነው እንደዚህ አድርጎ ቪዲዮ ሰርቶብኛል። ቤተሰብ እኔ ላከልኝ እግዚአብሔር ይመስገን። ቤተሰብ ስለ ሌላ ነገር ላይ ያደረኩት ማለት ነው እንደዚህ አድርጎ እሱ ኮሜንቱን እንኳን ስክሪን አድርገው እንዳለ ኮሜንቱን እዚህ ድረስ ነው ሰው ትልብል ነው። እኔ ተናገርኩት ለምን ትናገራታለህ አንተ ስለምን እንደሆነ ጋር እንዳለ ሴቶችን ገብቶ ነው የሚሳደቡት አካውንቱ ላይ ለምን ደስ ታደርጋለህ አንተ ስለምን እንደሆነ አትሆንም ወንዱ መጀመሪያ ብዬ ጽፌ የኔ ኮሜንት ዳልቶ በሌላ ቪዲዮ እንደዚህ ነው ይኸውልሽ ይቅርታ እሺ 50 ሰው አንድ ቤት ያዘጋል። ግሩፕ ክሬት አድርጊ ትችያለሽ። የምሬን ይፍጠር አይደለ ምንም አይደለ ምንም ይሄ ክሌም ውስጥ ራሱ የሚገባ አይደለም። የሱ 50 ሰው ሄዶ ጠቅ ካደረጋት ይዘጋል ቤቱ። ታዋቂ ይፍጠር አይደለ ምን መናጢ እኮ ነው። ከመሳደብ ውጪ እኮ ቤቱ ከሪፖርት ውጪ ምንም የሚያውቀው ነገር የለም። 50 ሰው ክሬት አድርጊ። የምሬን ነው የምነግርሽ 50 ሰው ክሬት አድርጊና ሄደሽ አት ዘ ሴም ታይም ፖስት የተደረገበትን ቤት አዘጊው። አይውልም አያድርም። ጊፍተር ቢሆን የሆነ ነገር ቢሆን ያዩታል እነሱ ራሱ ምክንያቱም ያው ገንዘባቸውን ስለሚፈልጉ ማለት ነው። ይሄ ጊፍተር አይደለም ከካም ነው። ከዚህ በፊትም በጣም ብዙ ክሌሞች አለበት። ስለዚህ 50 ሰው አዘጋጅና አሁኑን ይኸው እዚህ ጋር የሚወዱሽ ቤተሰቦችሽ 50 ሰው የምር አሁኑን ክሬት አድርጊና ሄደሽ ጥርቅም ፖስት ባደረገ ቁጥር ሄደሽ ቤቱን ታዘጊያለሽ። ፖስት ባደረገ ቁጥር ማለት ነው። አትናለች። ይሄ ከካም ነው። አንቺ ከሱ የተሻለ አቅም አለሽ እኮ ምን አስጨነቀሽ? መጥቶ ግን እንደ ወንድ ማውራት የሚችል ከሆነ ያወራ ነበር። ተደብቆ ጣቱን ቂጡ ውስጥ ቁጭ አድርጎ እንደ ወንድ ይቅማላም ቆሻሻ የወንድ ቅምጥ እየሰማ ነው። ወንድ አይደለም። ቁጭ ብለሽና ኮሽ አድርገሽና አንተ ከካም ሴትን ማሰቃየት ጀብዱ አይደለም። አያስከብርም። የትም ቤት ደግሞ እናገኛለን። የትኛውም ቤት ደግሞ እናገኛለን። አሁን ይሄኔ ሌላ ቦታ እኮ ስለ ሴት የሆነ ፋይል ሲከፈት ላስረዳት ወይ የሆነ ነገር ላርግ ብሎ እኮ ያወራል እኮ በጎን ሴት እየፖሰተ ማለት ነው። የትም ቤት ብታገኙት ማለት ነው አዋርዱት። አንቺ አትናደጂ። አሁን 50 ሰው እሷን የምትወዷት እዚሁ ጋር በቲክቶክ አንዴ የሚችለው 32 ነው 30 ነው። በሁለት ግሩፕ አርጊና አካውንቱን ሄደሽ አዘጊው። የእውነት አይውልም አያድርም። ጊፍተር ቢሆን ይታያል፣ ፋይሉ ይታይ ይባላል ማለት ክሌሙ ይታይ ይባላል። ይሄ ግን ጊፍተር አይደለም። እድሜ ዘመኑን ሰው ሲያባክት ሴት ሲያስከፋ የቆየ ነው። አሁን ይሄውላችሁ ምን ታረጋላችሁ? 50 ሰው የምትወዷት የምር ማለት ነው በውስጥ ኢንቦክስ አንዳንድ ጻፉላት። በውስጥ ኢንቦክስ አንዳንድ ጻፉላትና እናንተ
እሷ ውስጥ ገብታ ክሬት ታረጋቸዋለች፣ አር ታረጋቸዋለች ከውስጥ ከዚህ ስለማይመች ማለት ነው። በኢንቦክስ እየሄዳችሁ 55 ሰው እርግጠኛ ለመሆን 50 ሰው መሆን ስላለበት፣ ስለዚህ አት ዘ ሴም ታይም ዊዝን 10 ሚኒት ውስጥ ቤቱን ታዘጉታላችሁ። አለቀ። አሁን ጻፉላት አንዳንድ ይሄው እኔም ሄጄ ከዚህ ወጣና አንድ ጽፍላታለሁ። ሁላችሁም እንደዛው ፍላጎት ያላችሁ ማለት ያለ ፍላጎታችሁ ሄዳችሁ የሰው ቤት አዘጉልኝ ስለማትል አንዳንድ ጻፉ በውስጥ ከዛ እዚህ አይደለም ውስጥ ላይ በኢንቦክስ ከዛ በሁለት ግሩፕ ክሬት አድርጊያቸው 60 ሰው ይሆናል ወይ 50 ሰው በቃ አለቀ። ከዛ ሄደሽ ቤቱን ዝግት ነው ምን አጨናነቀሽ አንቺ? እሱ በ7 እና በ6 በ10 ሰው አይደል እንዴ የሚጮው? አለቀ በቃ አርጊ። አሁን ነው አርጊው እንደዛ 50 ሰው ሁሉም ላይ ገብቼ ሪፖርት አድርጊያለሁ። ቪዲዮ የፎቶ የራሴ እንደሆነና ሰዎች እሱ ብቻሽን አይደለም 50 ሰው በቃ 50 ሰው at the same time within 10 minutes አድርጉና የምትወዷት የምታከብሯት ከሆነ ሴትን እያባከተ ያለ ቆሻሻ ወንድ ስለሆነ ቤቱ ይዘጋ። ለሷ ብቻ አይደለም ለሌሎችም ሴቶች ነው እፎይታ የምትሰጡት ባለጌ ስለሆነ ማለት ነው። ብቻሽን አትልክስታር እውነቱን ነው የሚለው። ይሄው በውስጥ ጻፉላት አንዳንድ እሷ መርጣ 30 ሁለት ግሩፕ አርጋ ቤቱን ስክሪንሻት አርጋ ሰጣችኋለች። እዛ ቤት ሄዳችሁ ሪፖርት አደረጉታላችሁ። አለቀ። አሁንም ሌላ ፖስት ያደረገው ስላንቺ ካለ ያንን ግሩፕ ትልኪዋለሽ። በቃ አለቀ። ለሴቶች ጠበቃ ሁኑ ለራሳችሁ። በቃ ካምናቸው እነዚህ ማን ስለሆነ ነው አንቺን እንደዛ አድርጎ የሚናገረው? ይሄ እናቱ የምታፍርበት ቆሻሻ ወንድ እኮ ነው። ወንድ ነው አሁን ሴትን ሰድቦ ፖስት አድርጎ የሚከበር ነው ይሄ? እንዴት ነው እናት የምታፍርብህ? ማርያምን በስመ አብ እንደው የተረገምክ ዘር አርጉ እንደዛ በቃ ውጤት። አሁን ዝም ብሎ መነጋገሩም ትርጉም የለውም። ሰላም እንዴት ናችሁ? እኔ እንኳን ከዚህ በፊት የነበረውን ሁኔታ ነው እና ሀቡ ጋር ማውራት መፈልገውና ከዚህ በፊት ልናስታርቃቸው ሞክረን ነበረ። ለአንዲት ልጅ ነበረ አግዞ አታክሲ ያረጋት የነበረውና ሰላም እዚህ ውስጥ እያየኋት ነበረ። እሷም ገብታ መናገር ትችላለች። የዛን ቀን ቶታሊ ነበረ አንቺ ላይ ፕሬሸር እየፈጠረ የነበረውና በማይመለከተው ነገር ሁሉ ነበረ ሲናገራት የነበረው ማለት ነው። which is በጣም ኖርማል ያልሆነ ነገር። ይሄ ሶሻል ሚዲያ ነው። ሰው የፈለገውን ሀሳብ የማንጸባረቅ መብት አለው። የፈለገውን አቋም የመያዝ መብት አለው። እንደፈለገ ስሙን የመቀየር እንደፈለገ ስለማንነቱ የመናገር መብት አለው እና ሊትራሊ የዛን ቀን ሲል የነበረው በጣም ጠግበሻል፣ በጣም አፍልተሻል፣ እንደዚህ እያልሽ ነው፣ እንዲህ እየሆንሽ ነው፣ እንዲህ እየተናገርሽ ነው ምናምን እና he just wanna like ፖሊስ ነው መሆን የፈለገው ማለት ነው። ልጅቱ ላይፍ ላይ ቀጥታ ፖሊስ ነው መሆን የፈለገው ማለት ነው። እና እኔ የዛን ቀን ሀቡ ቤት ስለነበር ገስት ላይ ነበርኩ አስታውሳለሁኝ። መጨረሻ ላይ አስታርቀናቸው ነበረ። ላይክ አስታርቀናቸው ነበር ሲባል አሁን ስለሷ ማውራቱን ተውና ስለተፈጠረው ነገር ብቻ እናውራ ብዬው ማለት ነውና በጣም ነበር አታክስ ያረጋት የነበረው ማለት ነው። እዚህ ጋር ሰላም አለች መናገር ትችላለች which is ምንም ተቀባይነት የሌለው ነገር ማለት ነው። ማንንም እስካልነካች ድረስ እሱን ሄዳ እስካልነካችሁ ድረስ ስለሱ ምንም እስካላለች ድረስ የፈለገችውን ነገር የመናገር የፈለገችውን የመሆን መብት አላት። እዚህ ቲክቶክ ላይ ብዙ ነገር ያደርጋሉ እኮ ለምን እንደዚህ እሷ ነገር ኮንሰርን እንዳደረገው እኔ አልገባኝም። እንደውም የተዋት መስሎ የነበረ ከዛ በስንተኛው ቀን ድጋሚ ሌላ ነገር እየተደረገ እንደነበረ ሰማነና which is like ሌላ ችግር ካለ እንደዚህ መጥቶ ወይ ደግሞ I don't know ቤዛም ቤት ቢሆን የሆነ ቦታ ወይ ተነጋግራችሁ ልትፈቱበት የምትችሉት ነገር ካለ እንደዛ it's okay። ከዛ ውጭ ግን ይሄ ሁሉ ነገር አስፈላጊ ነው ብዬ አላስብም። ደግሞ ሰው I don't know በዚህ ርቀት ሄዶ እንደዚህ አይነት ነገር ማድረግና ይሄንን ሁሉ ነገር መፍጠር ተገቢ ነው ብዬም አላስብም። which is እሷና ልጅቱ ናቸው የተነጋገሩት። እሱ እዛውስ ምንም አይመለከተውም ነበረ። ከቻለ ማስታረቅ ነው፣ ካልቻለ ደግሞ ምንም አፉን ዘግቶ መቀመጥ ነው የነበረበት ማለት ነው። እና ተው ሊባል ይገባል። በዚህ ደረጃ ሰውን ወጥቶ አታክ ማድረግ እኔ እንጃ። በቃ ሰው ካልፈለግሹ ብሎክ ታደርጊያለሽ። እኔ መጥቼ አንቺ ጋር የዛቀን ይናዬ አለኝ በሬዛን ጋር የሚገርምሽ እኔ ሀቡንም ሰላምንም በጣም ሪስፔክት ስለማረጋቸው ፕላስ እኔ ክፉ ነገር መናገር ስለማልፈልግ ልጆቹ ቤት ነው እንጂ
የዛን ቀን ቶታሊ ሲያደርግ የነበረው ነገር ነግርሻለሁኝ። እንዴ ያሟል እንዴ እስከምን ላይክ አንቺ መብት አለሽ ማለት የቀረው ለምን እንደዛ አይነት ከለር ልብስ ትለብሻለሽ ብቻ ነበር ማለት የቀር ለምን ነው ነጭ ቲሸርት የምትለብሹ ሊልሽ ይችላል ሰውዬ በዛ ያያዙ ላይክ በቃ በጣም ነው ፐርሰናል ነገሮች ውስጥ የገባው ማለት ነው። እና አይመለከተውም እውነት እኔ በጣም ኤኒዌይ ሰማችኋለሁ ከታች ሆኜ እንትን አድርጌ ግሩፕ ምናምን እንትን አድርጌ አለን። ኢትዮጵያም ከሆነ የሚኖረው ህግ ያለበት ሀገር ነው። ዊ ካን ቶክ ቱ ሂም ኦኬ። ሌላም ሀገር ቢሆን ህግ ያለበት እንደዚህ ሊያደርግ አይችልም። መብት የለውም፣ ምንም መብት የለውም። እና ደግሞ እዚህ ጋር አንድ ሆነን እሷን ማገዝ መቻል አለብን። ስፔሻሊ ሴቶች ማገዝ መቻል አለብን። ገባሽ አይደለ? እና ሴት ሆናችሁ ሴት ልጅ እንኳን አይደለም ፌክ የሆነ ነገር እየተሰራ እየተጠቃች ይቅርና እኔ እንጃ እኔ በማንኛውም ሁኔታ ከእህታችሁ ጎን ልትቆሙ ይገባል። እና በማንኛውም ሁኔታ ማለት ነው ማድረግ የምንችለው ነገር በሙሉ እናደርጋለን። ማነው እሱ? ኦ ማይ ጋድ እኔ እኮ የዛኔ ማታ ከታረቀን ፒስ ከፈጠርን በኋላ በነጋታው ትልቁ ጸብ የተነሳው ምንድነው? እኔ ቤት ነኝና ታረቁ ነው። እኔ ደግሞ አልመጣም አልታረቅም። እሱ የፈለገው ግርግሩ ነው። ገብቶሻል? ቤቱ ላይ ተከፍቶ ያቺም ትመጣለች። ዋትስአፕ ላይ መጣና ወሬ አታብጂ ነይ ተብለሻል ነይ ምናምን ሲለኝ ማን ስለሆንኩ የምታዘኝ አንተ አልመጣም አልኩት። እዛ እኔ ቢመጣ የሆነች ልጅ አገኘች ብሎ ካረገችው መሳደብ ጀመረ። እንደለመደው ማዘዝ ምናምን ሲፈልግ ሂዝ ና ዌልካም እኮ ኤኒሞር እኔ ቤት ላይ እንደፈለገ ማዘዝ ወንድሜም እኮ ያዝመቱ እንኳን እሱ ማለት ነው። ግን ፖስት ሲያደርገኝ ምን አደረኩኝ? አቴንሽን ላለመስጠት ጸጥ አልኩ። ስሰደብ ምናምን እነ ዘርፌ እየገቡ ይስቃሉ። ስቲል ነው ዘርፌ እየሳቀች ነው ያለችው። እኔ የምሰደብበት ቪዲዮ ላይ እኔ የምሰደብበት እሱ ዴይሊ ነው ፖስት የሚያደርገኝ ሰው ጀርመን ነው የምኖረው ምናምን ነገር ይላል። ግን ጀርመን የሚኖር ሰው የጀርመን ወረቀት ያለው ሰው ተደብቆ አይኖርም። ሰው አሁን ደግሞ እያደረገ ያለው ምንድነው? ቪዲዮ ኤዲት አድርገው ኮመንት እኔ የሬንቦ ምልክት አድርጌ እንደሰጠውኝ ምናምን ሌዝቢያን እንደሆንኩኝ አርጎ ነው ለየሰው በሜሴንጀር ላይክ በሜሴጅ እየገባ እየላከ ያለው ማለት ነው። ከዛ ሰዎች እየመጡ ላይ እንደዚህ አይነት ኮመንት አድርገሻለሁ እንደዚህ አይነት ኮመንት አድርገ እኔ ለሁሉም ሰው ማብራራት አለብኝ ብዬ አላስብም። ቪዲዮም ሰርቼ ደግሞ እውቅና አልሰጥም። ልዬ እንደነሽ ቪዲዮ ሰርቼ እውቅና አልሰጥም። ላይ እንትና እንደዚህ ኤዲት አድርጎብኝ እንደዚህ ስለሆነ ምናምን እውቅና መስጠት አልፈለኩም። ጊዜ ሰጥቼ ምናምን አካውንቱን ለጥፌ እንደዚህ አድርጉ ምናምን ማለትም አልፈለኩም። ዝም አልኩኝ። ጭራሽ ዛሬ ስቶሪው ላይ የወንድሜ ፎቶ አድርጓል። ምን ፈልጎ ነው ወንድሜ ላይ እኔን የፈለገውን ያርግ ዝም አልኩት። እየተሳደበ ነው ዝም አልኩት። ገባሽ? ዲስ ማች ምን አድርጌ ነው? በቃ ዝም ሲናቅ ሰው ለምን ሲናቅ አይገባውም? እና ደግሞ እንዴ ብዬ ልሰዳደብ? እኔ መሰዳደብ አልፈልግም። ገባሽ? ምን አርጋህ ነው ተብሎ ቢጠየቅ ራሱ ምንም እንትን የለውም። ስለዚህ ላረግ የምችለው ግሩፕ ክሬት አደርጋለሁ ውስጥ ላይ ክሬት አደርጋለሁ። የሚለቀቁ ቪዲዮዎች ላይ የገባ ሪፖርት ማድረግ ብቻ ነው ያለን አማራጭ። ሌላ ምንም አማራጭ የለም። እሱ ብቻ ነው ያለው አማራጭ፣ ሪፖርት ማድረግ ብቻ ነው። ሸጋው እንዳለው ግሩፕ ክሬት አደርጋለሁ፣ ይፖስታል። ኖ እንትን ይባላል። እኔ የራሴን የሚለቃቸው ላይ የገባው በትክክል ሪዝን አስገብቼ የራሴ እንደሆነ ምናምን አድርጌ ሪፖርት ሁሉም ላይ ያረኩኝ ነው ሁሉም ላይ። ከዛ ውጪ እኔ እንዳንተ አልሰዳደብም። እዚህ መጥቼ አንተ እንደምትናገራቸው ብልግና ነገሮች ልናገር ምናምን አፌ ልከፍት አልችልም። ላረግ የምችለው አካውንት ላይ ሪፖርት ማስደረግ ብቻ ነው። ከዛ ሲቀጥል ምንም ችግር የለውም፣ ሌላውን እንደርስበታለን። እኔ የምሸማቀቅ ሴት አይደለሁም። መራቁት ፎቶ እንኳን ቢኖረው የምሸማቀቅ ሴት አይደለሁም። ምንም አይመስለኝም። እኔ ግን አንተ የመጨረሻ ቦርኮ ተስፋ የቆረጥክ መኖር ያስጠላ የመጨረሻ ለማኝ ወንድ መሆንን ግን ሰው እንዲያውቅ አደርጋለሁ። በየሄድክበት ቦታ እንድትሳቀቅ አደርግሃለሁ። ምንም ችግር የለም። ከአሁን በኋላ በፌክ አካውንቴ ፎሎ አድርጌ ላይቭ የገባህበት ቤት እየገባሁኝ ያሳቅቅሃለሁ። አበዛው እኮ አሁን ምን ማረግ አንዱን አካውንት ታውቂያለሽ? ማረግ ያለብን
ፎሎ ማድረግ ብቻ ነው እሱ እንትን ብሎክ ማድረግ ብቻ ነው እሱ። አሁን እንዳሉ ግሩፕ ክሬት አድርገን ወንድሜ ፎቶ ጭራሽ ስቶሪው ላይ አድርጎታል። አንቺ ምን አይነቱ ቆሻሻ ነው? ወንድምሽ ምን አረገው? ወይ ጉድ! እሱ ምን አረገው? በጣም እኮ ነው የሚገርምሽ። ቆሻሻ በጣም እና ግሩፑ ክሬት ይደረጋል። ወጣን ግሩፕ ክሬት አደርጋለሁ ግዴታ ነው። ምልክላችሁን that's crazy በጣም የምልክላችሁን ቪዲዮ ግሩፑን አሁን ወጥቼ ክሬት ላደርግ ነው። ምልክላችሁ ቪዲዮ ምን እንደምታደርጉት ሪፖርት ታደርጉልኛላችሁ። ተመሳሳይ ሪፖርት ነው የምናደርገው። ከዛ ቢያንስ ቪዲዮቹ እንዲጠፉ ማለት ነው። ቪዲዮቹ መጥፋት ስላለባቸው ኦኬ ጋይስ አደራችሁን። እኔ ማር እናደርጋለን። በቃ አሁን ወደ ስራ እንግባ።